እነገሌን ላጠፋ ነው በአካባቢው ፖለቲካ ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ? እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም። አልፈልግም አልኩ። እንደዚህ አይነት ነገር አይደለም አልኩ። ደነገጠ። ይሄን ከዚህ በኋላ እኔ ጥያቄ ጠየቁ። ያው እኔ ጥበቃ ምናምን ተወስዶ ስለነበር 2010 ላይ ሰኔ አካባቢ ሰኔ መጀመሪያ አካባቢ እነ ሚልኬሳም የነበሩበት በርካታ ሰዎች ጠርተውን ጠላት የሚባል በሙሉ ከኛ በላይ ታየን መግደል ይፈልጋሉ። ስለዚህ ጥበቃ ይደረግለታል። Taye Denda's criticisms of Prime Minister Abiy Ahmed are steeped in claims of auditory hallucinations, alleging that he personally heard the Prime Minister express intentions to target and dismantle the Amhara ethnic group. These accusations lack substantiation and appear to be rooted in unfounded assertions, as Denda falsely attributes statements to Abiy Ahmed, claiming a deliberate plan to harm the Amhara community. አቶ ታዬ ደንዳ ባደረጉት ቃለ ምልልስ ዶክተር አብይ አማራን ላጠፋ ነው ብሎ ቃል በቃል ነግሮኛል የሚለው ከእውነት የራቀ የአእምሮ እንከን ያጋጠማቸው ሰዎች የሚናገሩት የቅዠት ንግግር መሆኑ ግልጽ ነው። ማን ነው ራሱ አጫሉን የገደለው የሚለው ያው በወቅቱ በመንግስት በኩል የነበረ ናሬሽን ነበር። በኋላ ያ ናሬሽን የሚታመን አይደለም። አጫሉ የሞተው ገላን ኮንዶሚኒየም አይደለም። ጥላዬ ያሚም እንዳልገደለው አሁን ክሊር ነው፣ ወይም ጥላሁን ያሚ። ምክንያቱም መኪና ውስጥ አንድ ጠብታ ደም የለችም። አንድ ጠብታ ደም ገላን ላይ ተመቶ ከሆነ ሬሳ ነው። የሞተውን ሬሳ ይዛ ሄዳለች ማለት ነው ያቺ ሴትዮ። እሷ አልተጠየቀችም። ያ ምስኪን ልጅ ግን እድሜ ልክ ተፈርዶበታል። ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው ያመነው። በኋላ አሁን አላደረኩም ይላል። ቃሊቲ ነበር እሱ። በቀጥታ ከሱ ጋር የነበሩ ሰዎችን ስለ ጉዳዩ የጠየቁ ሰዎችን አግኝቼ አውርቻለሁ። አይደለም ብሎ አልተመረመረም ወንጀሉ። የታየ ንግግሮች ኦዲታሪ ሃሉሲኔሽን የሚባል አንድ የጤና እንከን ያጋጠመው ሰው የሚናገራቸው ንግግሮች ናቸው። ኦዲታሪ ሃሉሲኔሽን ማለት ማንም ሳይነግረው ማንም ሳያወራው በጆሮ አንድ ሰው በልቡ የሚያስበውን ወይም የሚገምተውን ነገር የሆነ አካል መጥቶ ግዑዝ አካል ምንነቱ የማይታወቅ የማይጨበጥ የማይዳሰስ በጆሮ መጥቶ ሹክ ስለውና ሲነግረው ኦዲታሪ ሃሉሲኔሽን ይባላል። ይህ በሳይንስ የተረጋገጠ ነው። ሁሉም ይሄን ቪዲዮ የሚከታተልና ይሄን መረጃ የሚያዳምጥ በሙሉ ጎግል ላይ ገብቶ ሰርች ቢያደርገው ወይም ደግሞ ሌሎች ባለሙያዎችን ቢጠይቅ የሚያገኘው የሚረዳው መረጃ ነው። ኦዲታሪ ሃሉሲኔሽን ያለባቸው ሰዎች ሊሆን ይችላል ብለው የሚገምቱት የሚያስቡት ነገር ካለባቸው የአእምሮ ጤና አንፃር በጆሮአቸው መጥቶ የሆነ አካል ሁሌም የሚነግራቸውን ነገር እውነት እንደሆነና የሆነ አካል እንደነገራቸው አድርገው ያወሩታል፣ ይናገሩታል። በኋላ ልክ በጆሮአቸው መጥቶ የሚነግራቸውና የሚያዳምጡት ነገር ይሄንን ነው የሚሆነው ማለት ነው። ይህ ኦዲታሪ ሃሉሲኔሽን ይባላል። አቶ ታዬ በዚህ ህመም የተጠቁ ስለመሆናቸው ምንም የሚያጠራጥር ነገር የለውም። የህክምና ክትትል ቢያደርጉ ይሻላል። አንዱን ከተናገሩት አንዱን ነጥብ እናንሳውና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ቢሮ አስጠራኝ። ወደ ቢሮ ካስጠራኝ በኋላ አማራን ላጠፋ ነው፣ አማራን እያፈረስኩ ነው ብሎ ነገረኝ። ይሄማ አይሆንም አልኩት ይላል። እንግዲህ የአንድ ሀገር ጠቅላይ ሚኒስትር በዚህ ደረጃ ለአንድ ግለሰብ ቢሮ አስጠርቶ አጀንዳ ይዞ አማራን ላጠፋ ነው የሚልበት ምንም አይነት ግራውንድም ምንም አይነት ምክንያትም የለውም። እንግዲህ ጠቅላይ ሚኒስቴሩ በተለየ መልኩ የአማራን ብሔርና የአማራን አካባቢ ወይም የአማራን ጂኦግራፊ ለማጥፋት የሚያስቡ ከሆነ የጎንደርን ቤተ መንግስት ማሳደስ፣ የኮሪደር ልማቶችን በተለያዩ የአማራ ክልል ከተሞች ከዳር እስከ ዳር ማስፋፋት፣ እንዲሁም የጎርጎራ የተለያዩ የገበታ ለሀገር ፕሮጀክቶችን ዘርግቶ መስራት፣ ባህር ዳርን በዛ ደረጃ ውብና እንቁ አድርጎ ማስዋብ ለምን ያስፈልገዋል ብላችሁ ታስባላችሁ? አያስፈልግም። ልታጠፈው ያሰብከውን አካባቢ ልታወድመው ያሰብከውን አካባቢ በዚህ ደረጃ በቢሊየን ብር መድበህ ስራ ልትሰራ አትችልም። የኦነግና የኦፌኮ አመራሮች ደግሞ ምርጫውን አንሳተፍም አሉ። አዲስ አበባ ላይ የምናየው ሌላም አካባቢ የምናየው ምርጫው ክፍት ነበር።
አዲስ አበባ ላይ ለምሳሌ ተወዳድሮ ነው ሰው የወደቀው። እነ ኦነግና ኦፌኮ ያልተወዳደሩት ማሸነፍ አንችልም፣ አሁን ብልጽግና የጠራ ሀሳብ አለው እንደዚህ ስለሆነ እኛ ደግሞ በዛ ደረጃ አደረጃጀትም ሀሳብም የለንም፣ የምናተርፈው ቦይኮት ብናደርግ ነው የሚል ነው ናሬሽኑ የነበረው። እንግዲህ ታዬ ካደረጋቸው 3 ክፍል ያለው ረጃጅም ኢንተርቪዎች መካከል እውነቱን የተናገረው እዚችኛዋ ክፍል ላይ ብቻ ነው። ኦፌኮም ይሁን ሌሎች የፖለቲካ ተወዳዳሪ ፓርቲዎች በኦሮሚያ ክልል በባለፈው ምርጫ አልተሳተፉም። አብዛኛው የኦሮሚያ ኮታ ባዶ ነበር፣ በብልጽግና የበላይነት የተሸፈነ ነበር። ሚስጥሩ አሁን ታዬ የተናገረው ነው፣ ግልጽ ነው። በብልጽግና ልክ ሐሳብ የለንም፣ የጠራ አጀንዳ የለንም፣ ኢትዮጵያን የምናሻግርበት ምንም አይነት ከጠቅላይ ሚኒስትሩ የተለየ ነገር ስለሌለን ወይም ከብልጽግና ኮንሴፕት የተለየ የምናመጣው ነገር ስለሌለን የኛ አይዲያ ከብልጽግና ሐሳብ ጋር ኮምፒት አድርጎ አሸንፎ መውጣት ስለማይችል ቀድመን ተሸንፈናል ብለው የቀሩ ናቸው። ገና ሳይወዳደሩ ቀድመው በሞራል የተሸነፉ ናቸው። ይህ የሚያሳየው የሚቀጥለው ምርጫ ምን ይሆናል? ጠቅላይ ሚኒስትራችን ወይም የብልጽግና ፓርቲን ባለው ጠቅለል ባለመልኩም እንደሚያሸንፍ ከወዲሁ ይሄንንም መገመት ይቻላል። ምንም የሚያጠያይቅ ነገር የለውም ማለት ነው። እና እዚች ጋር ታዬ ሀቅ ተናግረዋል ለማለት ነው። አሁንም ቀጥሏል ፕሮግራማችን። ክቡራን አድማጭ ተመልካቾቻችን የዩቲዩብ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ኦሮሚያ ውስጥ ሰላም እንዲሆን አብይ ይፈልጋል ወይ ነው? አብይ ሰላም እንደማይፈልግ በኦሮሚያ ብቻ ሳይሆን በኢትዮጵያ በሙሉ፣ በኢትዮጵያ ብቻ ሳይሆን በአፍሪካ ቀንድም ሰላም እንዲሆን እንደማይፈልግ አሁን ግልጽ ነው። ስለዚህ የኦሮሚያ ጦርነት አጀማመሩ መነሻው ራሱ አብይ እንደሆነ መገመት ይቻላል። ሚናው ምን እንደሆነ በትክክል መናገር ባይቻልም ምንድን ነው? አንደኛ ኦነግ የገባበት ሰነድ ምንድን ነው? ስንት ዓመት ውጭ የቆየ ነው። ምንድን ነው የነበረው ስምምነት? ከመንግስት ጋር ሲታኮስ የነበረ ነው። ይብዛም ይነስም ከራሱ ወገን ሰው ሞቷል። እሱም የገደለው ሰው አለ። ይዞት የነበረው ዓላማ ነበረው። ኦኬ፣ ከነበረው መዋቅር ጋር ግጭት ነበረው። ሰው ምን ላይ ነው የተስማሙት? ስምምነት እንዳይኖር አየር ላይ እንዲሆን ያደረገው ኦነግ ጠይቋል። አሁን ሳስበው ከነ ችግሩ በኋላ ለምን ተቀብሎ ገባ ሌላ ጉዳይ ሆኖ፣ በወቅቱ እኛ እንደ ከወንድሙ በላይ እንዴት ባዕዳንን ያምናል ብለን ቀልደናል። ሶስተኛ ወገን በተገኘበት እንደራደርና እንፈራረም ብሎ ነበር። እንዴት እንደዚህ ይላል? ይሄ ወንድሙ አይደለም እንደ ብለናል በወቅቱ። ግን ከአካሄድ አኳያ ትክክል የነበረው እሱ ነው። አሁንም ታዬ ቀጥሎ ጠቅላይ ሚኒስቴሩ በኦሮሚያ ብቻ ሳይሆን በኢትዮጵያ ብሎም በምስራቅ አፍሪካ ጭምር ሰላም እንዲመጣ አይፈልግም በማለት አሹርድ አድርጎ ነው የተናገረው። አይፈልግም። አንደኛ ድምዳሜ ላይ መድረስ እንዴት ቻለ? ጠቅላይ ሚኒስቴሩ ሰላም እንዲመጣ አይፈልግም ብሎ በ4 ነጥብ ለመደምደም ማስረጃዎቹ ምንድን ናቸው? ማስረጃ የለውም። ሰላም የማይፈልግ ጠቅላይ ሚኒስቴር ፕሪቶሪያ ድረስ የሚዋጉትን ኃይሎች መቀሌ ለመግባት ጨርሶ ሙሉ ውጊያውን አጠናቆ ባለበት ሰዓት ፕሪቶሪያ ድረስ ተደራዳሪዎችን ልኮ ከሚዋጉት አካላት ጋር ለሰላም ቅድሚያ ልስጥ ብሎ የሚደራደር ጠቅላይ ሚኒስቴር ሰላምን አይፈልግም ማለት ይቻላል ወይ? በዚህ ዓለምስ አለ ወይ? አይደለም የውስጥ ከምታሸንፋቸው ኃይሎች ጋር ይቅርና ይሄው በርቀት ካሉ ተቀናቃይ ናቸው ከሚባሉ ሀገራት ጋር እንኳን ድርድር ለማድረግ ሀገራት ፈቃደኛ አይደሉም። ኤርትራ ውስጥ ድረስ ገብቶ ከኢሳያስ አፈወርቄ ጋር ተነጋግሮ በኤርትራና በኢትዮጵያ መሃል ሰላም ያመጣ የመጀመሪያው ጠቅላይ ሚኒስቴር ተብሎ በኖቤል የተሸለመን ጠቅላይ ሚኒስቴር ነው። እንግዲህ ታዬ ሰላም እንዲመጣ አይፈልግም የሚለው አሁን ለምን ከኤርትራ ጋር ተጣሉ ለሚለው የኢትዮጵያ ብሔራዊ ጥቅም ስለተነካ ጠቅላይ ሚኒስቴሩ በፖለቲካ ዲያሎግ እናድርግ፣ በሰላም መንገድ እንነጋገር ሲል የኤርትራ መንግስት አይታችሁታል። አሻፈረ ብሎ ጉልበተኛ ነኝ ብሎ የሚለቃቸውን ስድቦች የሚናገራቸውን ንግግሮች ሰምታችሁታል። እንዲሁም በጣም ትዕግስተኛ ጠቅላይ ሚኒስቴር እንዳለን እያየን ነው።
እና አሜሪካ ቢሆኑ ይችን ሀገር በአንድ ጊዜ በሚሳኤል ይመቷት ነበር። ኤርትራ የምትባል ሀገር እኮ ኢትዮጵያ ላይ የምትጭረው ነገር በምስራቅ አፍሪካ ሰላም የማይፈልጉ ትልቁ ህዝብ ያለው ወይም አመራር ያለው ኤርትራ ውስጥ እንጂ ኢትዮጵያ ውስጥ አይደለም። ስለዚህ ጠቅላይ ሚኒስትሩ ለሰላም ቁርጠኛ ቢሆኑ ነው። የጅቡቲንም ፉከራ አይታችኋል የሚያደርጉትን። የሶማሌን ጭራሽ የሶማሌው የተለየ ነበር። ኢትዮጵያ ላይ ሲቀረሹ ነበሩ ሶማሌዎች ከመንግስታቸው ጀምሮ ምን ሲያደርጉ እንደነበር አይተናል። በአፍሪካ ህብረት ጉባኤ ላይ የሶማሊያ ፕሬዚዳንት ተብዬው እኮ አኩርፎ እንዴት የኢትዮጵያ መዝሙር ረግጦ ሄደ እኮ። ሌላ ሀገር ቢሆን ኢትዮጵያ እንደ አሜሪካ ብትሆን የሶማሊያውን ፕሬዚዳንት ምን ልታደርገው ትችል ነበር? ግልጽ እኮ ነው፣ ይታወቃል። ጠቅላይ ሚኒስቴሩ ግን በፍቅር ሂዶ ተወያይተው ተነጋግረው፣ ሁሌም ጠቅላይ ሚኒስቴሩ በፓርላማ ውይይት የምንሰማው ከማንኛውም ሀገር ጋር ጦርነት አንፈልግም፣ ከጎረቤት ሀገር ጋር በሰላም መኖር ነው የምንፈልገው። ስለዚህ የታየ ክሶች እዚህ ድረስ ወይም የታየ ተቃውሞዎች ውሃ የማያነሱ ናቸው። ኤቪደንስ ስለሌላቸው ማለት ምንም ማስረጃም እዚህ ግባ የምትለው የለም። አሁንም ሀገራዊ የምክክር ኮሚሽን ተቋቁሞ እንደምንመለከተው በርካታ የህብረተሰብ ክፍሎች ተወክለውበት ሰላምን ለማምጣት ሌት ተቀን እየተሰራ ባለበት ሁኔታ ሰላም እንዲመጣ አይፈልግ የሚለው የታየ ንግግር ውሃ ማያነሳ እንዲሁ ለተቃውሞ ብቻ የተነሳ ነው ማለት ይቻላል። ታየ ይሄን ነገር ሲናገር አንዳንድ የውሸት ጥጎችና ወይም የፈጠራ ጥጎች ወይም ደግሞ አንዳንድ የአእምሮ እንከን ሰው ሲገጥመው ነገሮችን ህብረተሰቡ በዚህ ደረጃ ተጉዞ ኮንፊርም አያረጋግጣቸውም፣ ኢንታንጂብል የሆኑ ኤቪደንሶች ናቸው በሚል ነው። መቼም ጠቅላይ ሚኒስቴሩ ቢሮ አስጠርቶ እኔን ሲያነጋግር የሰማ ያየ የተረዳ የለም፣ ማንም ሊያረጋግጥብኝ አይችልም በዋሽም በሚል ጠቅላይ ሚኒስቴሩን በዚህ ደረጃ ለመክሰስ ርቆ ሄደዋል ማለት ነው። እንግዲህ ታየ ሌላው በጣም አስገራሚው ነገር ስለ ሃጫሉ ሁንዴሳ ሞት ነው። ሃጫሉ ሁንዴሳ የሞተው ወይም የተመታው ገላን ኮንዶሚኒየም አካባቢ አይደለም፣ ከሌላ ቦታ ተመቶ ነው የመጣው የሚል በሌለ ባላየ መረጃ ሲሰጥ ተመልክተናል። ታየ ማለት ነው። እንግዲህ የታየ መረጃዎች በፌዴራል ደረጃ የሚንቀሳቀሱ ፖሊሶች፣ ፕሮፌሽናል የሆኑ ባለሙያዎች እስከ ፎረንሲክ ጭምር ወስደው ዶክመንት አይተው መረጃ ወስደው ምርመራ ሰርተው ያረጋገጡትን የሃጫሉ ሁንዴሳን ገዳይ አረጋግጠው በህግ ጥላ ስር እንዲውል ያደረጉትን ታየ ከቤቱ ቁጭ ብሎ በመሰለኝና በይሆናል በግምት የሃጫሉ ሁንዴሳ ገዳይ እሱ አይደለም በሚል የመጣበት ሁኔታ አሁንም ህብረተሰቡ መሃል ብዥታ ለመፍጠር ማህበረሰቡን ኮንፊውዝ ለማድረግ እንደገና በፖለቲካው ዘንድ አሁን በአማራ አካባቢ አንዳንድ እንቅስቃሴዎች ስላሉ ይሄን ግሩፕ ላንቀሳቅስ በሚል ሂዶ የተጠጋበትና የተለጠፈበት እንጂ ታየ ሪሊ ስለ አማራም የሚጨነቅም ሰውም አይደለም በነገራችን ላይ ታየ። ስለዚህ ሂዶ ከጠቅላይ ሚኒስትራችን ያፈነገጡ ሰዎች ያኮረፉ ሰዎች ሁሉ ሂደው የሚጠጉት የት እንደሆነ መጠጊያቸውን እያየ ነው። ታየ እሱን ነው ያደረገው። የጅዋር ምንም እንኳን መሰረተ ቢስ ቢሆኑም አብዛኛዎቹ ምንም እንኳን የተፈበረኩ ቢሆኑም ቢያንስ ኤቪደንስ በቁጥር ኳንታቲቭ ላይ የተደገፉ ቁጥሮችን እያሳየ ጠቅላይ ሚኒስትሩን ለመተቸት ሞክሯል። ከታየ አንጻር ሲታይ የጅዋር የተሻለ ነው። አትሊስት እንደ ኤቪደንስ አድርጎ ያቀረባቸው ነገሮች የተወሰነ ነገር እንትን ሊያስብሉ ይችላሉ። የታየ ግን ምንም አይነት ግራውንድም የለውም። የታየ ተቃውሞ በነገራችን ላይ ይሄ ሃርድ ሺፕ ታይፕ ኦፍ ፖለቲክስ ነው የሚከተለው። የሆነ ነገርን በሃርድ ነቅሶ በማውጣት በጭፍኑ የመጋፈጥ አይነት ፖለቲካ ነው። ሳይንቲፊክ ባክግራውንድ የላቸውም። የታየ ተቃውሞዎች፣ የታየ ነቀፋዎች ምንም ለሀገር የሚጠቅም ኢኮኖሚካል ፋይዳ ያላቸውን ነገሮች አይተችም። አቅምም ስለሌለው ይመስለኛል። ከብሔር ጋር በተለይ የታየ ፖለቲካ ብዙ ጊዜ ከብሔር ጋር እና ከሩመር ጋር የተያያዘ ነው። ሩመሮችን ነው የሚያወጣው፣ መረጃ ህብረተሰቡ የማያገኝላቸው እንዲሁ ዝም ብሎ እንዲቀበለው ሩመሮችን እና በተለይ ብሔር ነገሮችን ይወዳል። ይሄን ነው የታየ ፖለቲካ። በዚህ ነው በሰው ስስ ልብ ውስጥ የገባው ይመስለዋል። ህዝቡ ደግሞ አንዳንድ ነገሮችን እንዲሁ ያለ ኤቪደንስ ስለሚመለከት የመቀበል ሁኔታው ከፍተኛ ነው እንጂ የታየ ንግግሮች ሙሉ በሙሉ ከጤነኛ ሰው አይምሮ የሚመነጩ ሊሆኑ አይችሉም። መገመትም ይቻላል እኮ
የኢትዮጵያን ሕዝብስ ምን ያህል ቢንቀው ነው የሰውዬ በዚህ ደረጃ መናገር የሚችለው? ምንም ሊያደርጉ አይችሉም። ይቀበላሉ፣ ይሰማሉ፣ ያዳምጣሉ ነው እንጂ ይመረምሩኛል፣ የተናገርኳቸው ህብረተሰቡ ላይቀበላቸው ይችላል ብሎ እንኳን የማገናዘብ አቅም የለውም። እና ገርሞናል። በታየ ንግግሮች ላይ በብዙዎቹ ላይ ተገርመናል ማለት ነው። እንግዲህ ክቡራን አድማጭ ተመልካቾቻችን የታየን ንግግሮችም የጠቅላይ ሚኒስቴሩንም ሐሳብና ኢትዮጵያን የመቀየር ራዕይ ሁሉም ሰው ያውቀዋል። ታየ የተናገራቸው ንግግሮች በሙሉ ጤንነት ነው ብላችሁ ታስባላችሁ? ጥርጣሬ ያለን የምትሉ እስቲ ኮሜንት ላይ ጻፉ። ሙሉ ጤነኛ ነው የምትሉ ደግሞ አሁንም ኮሜንት ላይ ጻፉና ህዝብ ይየው፣ ህዝብ ይስማው፣ እስኪ ህዝብም ይወስን። በእኛ ሚዲያ በኩል የታየ ንግግሮች ቢዛርድ ቢሄቪየር ያለባቸው እንደሆኑ፣ ሃሎሲኔትድ የሆኑ ንግግሮች እንደሆኑ፣ ሰው ሂዶ ሊያረጋግጥብኝ አይችልም ብሎ የተናገራቸው እንደሆኑ ተሰምቶናል። በእናንተ በኩልስ ምንድነው ስሜታችሁ? ጻፉትና የኢትዮጵያ ህዝብ ይየው፣ ያንብበው። በነገራችን ላይ የምጽፏቸው ኮሜንቶች ከዝቅተኛው አመራር እስከ ከፍተኛ ባለስልጣን፣ ከዝቅተኛው ግለሰብ እስከ ከፍተኛው ባለሀብት፣ ዓለም አቀፍ ግለሰቦች ሳይቀር ያነቡታል፣ ይተቹታል፣ ሪፕላይም ያደርጉላቸዋል። እናመሰግናለን።